በወህኒ ቤት ሳለ ስለነርሱ ሰማ። የሰማው ነገር ደግሞ መልካም ነገሮችን ብዙ ቢሰማም ግን ያመኑትን ወንጌል ማዕከሉን የሚነካ አስተሳሰብና ፍልስፍና እየገባ መሆኑን ስለተረዳ ሳይሸረሽራቸው በፊት የክርስቶስን ማንነትና ከፍታ በማሳየት ኑሯቸው ደግሞ ክርስቶስን እንዲመጥን ለማነሳሳት የተጻፈ ደብዳቤ ነው። አንዳንድ ጊዜ ኑሯችን ዝቅ የሚለውና በቅድስና መኖር የሚያቅተን የተቀበልነው ጌታ ምን ያህል ትልቅ እንደሆነ የተቀበልነው መዳን ምን ያህል እንደሆነ ስለማናውቅ ነው። አዳኙንም መዳናችንም ታላቅነቱንና ከፍታውን በተረዳን ቁጥር ለእርሱ የተሻለ ኑሮ ለመኖር እንነሳሳለን። ከኔ ጋር አብረን የምንመለከተው ክፍል የመጽሐፍ ቅዱስ ክፍል የቆላስያስ መልእክት ነው። የቆላስያስን መልእክት ዋና ሐሳብ በቆላስያስ ምዕራፍ 1 ቁጥር 8 ላይ ያለው እንደሆነ አስባለሁ። የቆላስያስ መልእክት ዋና ሐሳብ የክርስቶስ ልዕቀት፣ የክርስቶስ የበላይነት ነው። ምዕራፍ 1 ቁጥር 18 ላይ እርሱ በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታንም በኩር ነው ይላል እና እሱ ልጁ ከሁሉ ፊተኛ ይሆን ዘንድ የሚለው የመጽሐፉ ዋና ሐሳብ ነው። የክርስቶስን የበላይነትና ጌትነት የመዳናችን ዋና ማዕከልነት የሚያሳይ መጽሐፍ ቅዱስ ክፍል ነው። በመጀመሪያ የምናደርገው በዚህ በመጀመሪያው ክፍል የመጽሐፉን የደብዳቤውን አጠቃላይ አውድ እና አከፋፈል ላሳያችሁ ሞክራለሁ። ከዛ በኋላ ባሉት ጊዜያት ደግሞ ዋና ዋና ክፍሎቹን ለማየት እንሞክራለን ማለት ነው። በመጀመሪያ አጠቃላይ ነገር ምክንያት ሁላችን እንደምናውቀው የአዲስ ኪዳን እንደዚህ መሰሉ ደብዳቤዎች ሪል ደብዳቤዎች ናቸው። ጸሐፊ ያላቸው ጳውሎስ ራሱ ተቀባይ ያላቸው የቆላስያስ ምዕመናን እና አጻጻፋቸው ዘይቤያቸው በአጠቃላይ ደብዳቤ ስለሆነ ደብዳቤ የተጻፈበትን ሁኔታ እና አጠቃላይ አውዱን መረዳት የመጽሐፉን መልእክት ለመረዳት በጣም ጠቃሚ ስለሆነ አጠቃላይ የሆኑ ነገሮችን ከዚሁ ከመጽሐፉ በማውጣት ለማየት እንሞክራለን። እንግዲህ ቆላስያስ ከትንሹ እስያ ከተሞች መካከል አንዷ ናት። በኤፌሶን አቅራቢያ የምትገኝ ስትሆን ሎዶቅያ የመሳሰሉ ከተሞች ያሉባት ያን ጊዜ ትንሹ እስያ ይባል የነበረው ጳውሎስም በሚስዮናዊ ጉዞ ወንጌልን ካሰራጨባቸው አካባቢዎች መካከል በተለይ ከኤፌሶን እየተነሳ በልዩ ልዩ አካባቢዎች ወንጌል ሲዳረስ ወንጌል የደረሰባት ከተማ ናት ቆላስያስ። መጀመሪያ ደብዳቤውን ለመመልከት ያህል ደብዳቤው የጳውሎስ የወህኒ ቤት ደብዳቤዎች ከምንላቸው መካከል ነው። ከወህኒ ቤት የተጻፈ ከእስር ቤት የተጻፉ ከጳውሎስ የእስር ቤት ደብዳቤዎች መካከል አንዱ ነው። ይህንኑ ራሱ ከመጽሐፉ ከራሱ ከደብዳቤው ለማግኘት እንችላለን። ምዕራፍ 4 መጨረሻው ምዕራፍ ላይ ከቁጥር 7 ጀምሮ ለምሳሌ የተወደደ ወንድምና የታመነ አገልጋይ በጌታም አብሮኝ ባሪያ የሆነ ቲኪቆስ፣ ምናልባት ደብዳቤውን ያመጣው እሱ ሳይሆን አይቀርም፣ ኑሮዬን ሁሉ ያሳውቃችኋል፣ ወሬያችንን እንድታውቁና ልባችሁ እንዲያጽናና ከናንተ ከሆነውና ከታመነው ከተወደደው ወንድም ከኦኔሲሞስ ጋር ልኬዋለሁ ይላል እና ኦኔሲሞስ ከጳውሎስ ጋር ታስሮ የነበረ በወህኒ ቤት ደግሞ ጌታን የተቀበለ እና ተመላሽ የተለቀቀ ሰው እንደሆነ በፊልሞና መጽሐፍ እናውቃለን። ከዚህ በተጨማሪ ግን ጳውሎስ ራሱ በግልጽ ምዕራፍ 4 ቁጥር 10 ላይ ከተገረዙት ወገን ያሉት አብሮ ከኔ ጋር የታሰረ ብሎ አርስጥሮኮስ ስለሚባል ሰው ይናገራል እና አብሮ ከኔ ጋር የታሰረ ነው ይለዋል። መጨረሻ ላይ ግን ራሱ ደብዳቤው ሲያልቅ በገዛ እጄ የተጻፈ የኔ ጳውሎስ ሰላምታ ይህ ነው ብሎ እስራቴን አስቡ ይላቸዋል እና ታስሮ እንደነበረ ምናልባትም በሮም ወህኒ ቤት በነበረ ጊዜ የተጻፈ ደብዳቤ እንደሆነ እናውቃለን። የተጻፈበት ምክንያት እንግዲህ ጳውሎስ ሐዋርያው ጳውሎስ የቆላስያስ ምዕመናንን በስጋ አያውቃቸውም። ቤተ ክርስቲያኗንም አይቶ አያውቅም። ከተከላቸው አብያተ ክርስቲያናት መካከልም አይደለችም። የቆላስያስ ቤተ ክርስቲያን ምናልባት በኤፌሶን ረጅም ዘመን ምናልባት ወደ 3 ዓመት የሚጠጋ ኤፌሶን ከተማ ላይ ሐዋርያት ሥራ ምዕራፍ 19 ላይ ጀምሮ እንደምናነበው እዚያ ኤፌሶን በጣም አንዷ ትልቁ የሚስዮን ማዕከል የተልእኮ ማዕከል ስለነበረች ኤፌሶን ያገለግል በነበረበት ጊዜ ወደሚቀጥሉት ከተሞች ወንጌል ሲሄድ የኤፌሶን አገልግሎቱ ውጤትና ፍሬ ናት እንጂ በቀጥታ በሱ የተተከለች ቤተክርስቲያን አይደለችም። ምናልባትም በኤፌሶን የዳኑ ምዕመናን ሲመለሱ በየከተሞቻቸው ከተመሰረቱ አብያተ ክርስቲያናት መካከል ሳትሆን አትቀርም እንጂ በአካል አያውቃቸውም። ምዕራፍ 2 ቁጥር 1 ላይ ስለ እናንተና በሎዶቅያ ስላሉት ፊቴንም በስጋ ስላላዩት
መጋደል አለኝ ይላል እና ፊቴን በስጋ አላዩም ይላል። ፊቱን በስጋ አያውቁም፣ እሱም አያውቃቸውም። ደብዳቤ የተጻፈበት ምክንያት ወህኒ ቤት በነበረበት ጊዜ ሊጠይቁት ከሄዱ ወንድሞች በተለይ ደግሞ ከኤጳፍራ የቤተክርስቲያኗ ዋና መሪ ኤጳፍራ ሳይሆን አይቀርም። ከኤጳፍራ መልካም ወሬ ስለ ቤተክርስቲያኗ ሰምቷል ጳውሎስ። በወህኒ በነበረ ጊዜ ሊጠይቁት በሄዱ ጊዜ ስለ ቤተክርስቲያኗ መልካምን ዜና፣ መልካምን የምስራች፣ ስለ ቤተክርስቲያን ስላኗኗራቸው መልካም ወሬና መልካም ዜና ሰምቷል። ምዕራፍ 1 ላይ ስትመለከቱ ከቁጥር 3 ጀምሮ ስለ እናንተ ስንጸልይ በሰማይ ከተዘጋጀላችሁ ተስፋ የተነሳ በክርስቶስ ኢየሱስ ስለ እምነታችሁ ለቅዱሳን ሁሉ ስላላችሁ ፍቅር ሰምተን የጌታችንን የኢየሱስ ክርስቶስን አባት እግዚአብሔርን ሁልጊዜ እናመሰግናለን ይላል እና ሰምቶ ያመሰግናል ስለነሱ። ኤጳፍራ ቁጥር 7 ላይ ከተወደደ ከእኛም ጋር አብሮ ባሪያ ከሆነው ከኤጳፍራ እንዲህ ተማራችሁ እያለ ያበረታታቸዋልና አበረታች የሆኑ ዜናዎችን አበረታች የሆኑ ወሬዎችን ስለ እነርሱ ሰምቷል። ስለ መልካም አኗኗራቸው በሰማይ ከተዘጋጀላቸው ተስፋ የተነሳ በእምነታቸው እንደጠነከሩ እንደተበረታቱ ሰምቷል። ስለ እነሱ በጣም ይደሰታል። እንዲያውም ምዕራፍ 1 ቁጥር 24 ላይ የቤተ ክርስቲያን አገልጋይ ስለሆነ በጣም ይደሰታል። በመከራው ራሱ በጣም ይደሰታል። አሁን በመከራዬ በእናንተ ምክንያት ስለእናንተ አሁን በመከራዬ ስለእናንተ ደስ ይለኛል፣ ስለ ቤተ ክርስቲያን ደስ ይለኛል፣ ስለሚቀበለው መከራ ራሱ ደስ ይለኛል ይላል። በእነርሱ ምክንያት ማለት ነው። አኗኗራቸው መልካም እንደሆነ ወህኒ ውስጥ ሆኖ ሰምተዋል። ይሄ ለጳውሎስ በጣም ትልቅ ዜና ነው። ምክንያቱም በእስር ቤት በነበረባቸው ቦታዎች በተለያየ ቦታ እየዞረ በሚያገለግልበት ጊዜ ከዚህ በፊት ስላገለገላቸው አብያተ ክርስቲያናት በጣም መጥፎ ዜናዎች የሰማባቸው እንደ ቆሮንቶስ የመሳሰሉ በጣም መጥፎ ሪፖርቶች የሰማባቸው አብያተ ክርስቲያናት ስላሉ የቆላሲያስ ምዕመናንን በተመለከተ ግን ስለ እምነታቸው ስለ አኗኗራቸው የሰማው ነገር በጣም በጣም ግሩም ነው። በዚህ ይደሰታል። አገልጋይ በመሆኑም በጣም ይደሰታል። ግን አንድ ሌላ ደግሞ ማየት ያለብን ገጽታ የዚህ ደብዳቤ ገጽታ መልካም ነው አኗኗራቸው ብሎ ይደሰታል። ግን ደግሞ ይጸልይላቸዋል። የተለየ አይነት ጸሎት ይጸልይላቸዋል። የተለየ ባይሆን እኔም አላነሳውም ነበር። የተለየ አይነት መጋደል፣ በጳውሎስ ቋንቋ መጋደል ልክ እንደ ስፖርተኛ እንደሚታገለው ይታገልላቸዋል። እጋደላለሁ ደግሞ ስለእናንተ ይላል። የሰማው ወሬ መልካም ነው፣ ግን ደግሞ ይቃትትላቸዋል፣ ይጸልይላቸዋል፣ ይማልድላቸዋል። በጣም መቃተትና መጋደል በውስጡ አለ። አንዳንድ የመጋደል ቋንቋዎችን ላንብብላችሁ። ለምሳሌ በእኔ በኃይል እንደሚሰራ እንዳሰራሩ እየተጋደልኩ ደክማለሁ ይላል። ይሄ እንኳን ስለመስበኩ ስለማስተማሩ ነው። ምዕራፍ 1 ቁጥር 29 ላይ ግን ተመልከቱ። ምዕራፍ 2 ላይ ምዕራፍ 2 ቁጥር 1 ጀምሮ ስለ እናንተና በሎዶቅያ ስላሉት ፊቴንም በስጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለኝ ልታውቁ እወዳለሁ ይላል እና መልካም ወሬ ነው የሰማው፣ ግን በጣም እንደምጋደልላችሁ እንድታውቁ እወዳለሁ ይላል እና የተለየ አይነት ጸሎት ነው። የመጋደል አይነት ጸሎት ይጸልይላቸዋል። እየተጋደለላቸው እንደሆነም ደግሞ እንዲያውቁ ይፈልጋል። እንዴት ያለ መጋደል እንዳለኝ እንድታውቁ እወዳለሁ ይላልና ይሄ የተለየ አይነት የመቃተት አይነት ጸሎት ይጸልይላቸዋል። እሱ ብቻ ሳይሆን ምዕራፍ 4 ቁጥር 12 ላይ ስትመለከቱ ከናንተ የሆነ የክርስቶስ ባሪያ ኤጳፍራ ሰላምታ ያቀርብላችኋል እና በእግዚአብሔር ፈቃድ ሁሉ ተረድታችሁና ፍጹማን ሆናችሁ እንድትቆሙ ሁልጊዜ ስለ እናንተ በጸሎቱ ይጋደላል እና የመጋደል ጸሎት አለው። ይሄንንም እንዲያውቁ ይፈልጋል። ምክንያቱ ምንድነው? ይሄ ጸሎትና መቃተት፣ ይሄ ጸሎትና መጋደል ምክንያቱ ምንድነው ያለን እንደሆነ አንድ ሁለት ነገሮችን ጳውሎስ በቀጥታ ይነግረናል። አንደኛ በእምነታቸው እንዲጨምሩ እንዲያድጉ መጨመር እንዲሆንላቸው ይጸልይላቸዋል። ይሄ የታወቀ ነገር ነው። መልካም ቢሆንም አጀማመራቸው የሰማው ነገር መልካም ቢሆንም እንዲጨምሩ እምነታቸው እንዲጨምር ለክርስቶስ ያላቸው አኗኗር እየጨመረ እንዲያድጉ ነው አንዱ ጸሎት። ቁጥር 9 ምዕራፍ 1 ቁጥር 9 እኛ ደግሞ ይህን ከሰማንበት ቀን ጀምሮ የፈቃዱ ዕውቀት መንፈሳዊ ጥበብና አእምሮን ሁሉ እንዲሞላባችሁ እየለመንን ስለ እናንተ ጸሎትን አልተውንም። በበጎ ሥራ ሁሉ ፍሬ እያፈራችሁ በእግዚአብሔርም ዕውቀት እያደጋችሁ ከደስታ ጋር በሁሉ ለመጽናትና ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ፣ ቃላቶቹ ራሱ በጣም አክቲቭ ናቸው። እየበረታችሁ እንዲያድጉ እንዲበረቱ እግዚአብሔርን እያመሰገናችሁ እንድትኖሩ እንዲጨምሩ እንዲያድጉ ነው አንደኛው የጸሎቱ ምክንያት። የተጻፈበት ምክንያት መበርታት ማደግ እንዲሆንላቸው ቁጥር 23 ላይ ምዕራፍ 1 ላይ ተመስርታችሁ ተደላድላችሁ ከሰማችሁበት ከወንጌል ተስፋ ሳትናወጡ በሃይማኖት ጸንታችሁ መጽናት፣ መበርታት፣ ማደግ፣ መጨመር የሚሉ ነገሮች በጣም አሉት እንዲያድጉ። ምዕራፍ 2 ቁጥር 2 ላይ
ልባችሁ እንዲጽናና በፍቅር ተባብረው በማስተዋል ወደሚገኝ ወደ መረዳት ባለጠግነት እንዲያድጉ መረዳታቸው እንዲሞላ ወደ መረዳት ባለጠግነት እንዲደርሱ ነው የሚጸልይላቸው። ሌላው ግን ይሄ ኖርማል ጸሎት ነው። ግን የሚጋደልበት ዋና ምክንያት ሾልኮ እየገባ ያለ ክፉ አስተሳሰብ ስለነበረ ነው። በጣም ክፉ አስተሳሰብ፣ የክርስቶስ ተቃዋሚ የሆነ የሰሙት ወንጌል ተቃራኒ የሆነ ነገር ሾልኮ ገብቷል። ስለዚህም ነገር ይናገራል። በጣም ሸርሻሪ፣ የሚሸረሽራቸው ሊያዳከማቸው የሚችል የሰሙትን ወንጌል ሊያዳከማቸው የሚችል የሚሸረሽር አስተሳሰብ፣ የሚሸረሽር ሐሳብ ገብቷል በቆላሲያስ ምዕመናን መካከል። ይህን የምናውቀው እንዴት ነው ያላችሁ እንደሆነ አንዳንድ ቦታዎች ላይ ይናገራል። በጣም ሲሪየስ የሆኑ ነገሮችን ይናገራል ጳውሎስ። ለምሳሌ ምዕራፍ 2 ላይ በሚያባብል ቃልና በፍልስፍና ላይ የተመሰረተ አስተሳሰብ ገብቷል። ለምሳሌ የእግዚአብሔር ምስጢር ምዕራፍ 2 ላይ ነው የማነበው። ምዕራፍ 2 ቁጥር 2 ጀምሮ ነው የማነብላችሁ። የእግዚአብሔር ምስጢር እርሱም ክርስቶስን እንዲያውቁ እጋደላለሁ፣ የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነውና ይልና ማንም በሚያባብል ቃል እንዳያስታችሁ ይህን እላለሁ። ስለዚህ የሚያባብል ቃል፣ የሚያታልል ቃል ላይ የተመሰረተ የሾልኮ የገባ አስተሳሰብ እንደገባ ሰምቷል። በስጋ ከእናንተ ብርቅ በመንፈስ አለሁ፣ አካሄዳችሁን አውቃለሁ ይላልና በሰማው መሰረት ሾልከው የገቡ በሚያባብል ቃል ላይ የተመሰረተ አስተሳሰብ ሾልኮ ገብቷል። በተጨማሪም ሲናገር የፍልስፍና ኤሌመንት አለው፣ የሃይማኖትም ኤሌመንት አለው፣ ደግሞ የፍልስፍና ኤሌመንት አለው። ቁጥር 8 ላይ እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በፍልስፍና አለው። በከንቱ ማታለል እንዳይማረኩ፣ ማንም እንዳይማረካችሁ ተጠንቀቁ ይላል። ፍልስፍና ማባበል፣ ፍልስፍና የከንቱ ማባበል፣ በሚያባብል ቃል፣ በቃል ላይ የተመሰረተ፣ በፍልስፍና ላይ የተመሰረተ ከክርስቶስ ግን ሊያረቃቸው የሚችልና ሊሸረሽራቸው የሚችል አስተሳሰብ ገብቷል። በተለይ በክርስቶስ ማንነት ላይ ያጠነጠነ እንደሆነ ግልጽ ነው። ምክንያቱም ቆላሲያስ ምዕራፍ 1ን ስትመለከቱ በክርስቶስ ማንነት ላይ የተመሰረተ አስተምህሮ ነው ጳውሎስ የሚሰጠው። ነገረ ክርስቶስ ነው ኦልሞስት የመጀመሪያው ምዕራፍና ክርስቶስ ኢየሱስ ላይ ማንነቱ ላይ ያነጣጠረ የሚሸረሽር ፍልስፍናዊም ሃይማኖታዊም አስተሳሰብ ቃል ላይና ማባበል ላይ የተመሰረተ ክርስቶስን ዝቅ የሚያደርግ ክርስቶስን ደግሞ ዝቅ በማድረግ አኗኗራቸውን ለመሸርሸር የገባ አስተሳሰብ፣ እሱን ለመቃወም የተጻፈ መጽሐፍ እንደሆነ ግልጽ ነው። ይሄ እንግዲህ እነኚህ ቃላት የሚያባብል ቃል፣ ፍልስፍና፣ አስተምህሮ፣ ሃይማኖት፣ የፍልስፍና ቃላት ይሄ በዚያን ጊዜ የነበሩ አብያተ ክርስቲያናት በተለይ በመጀመሪያው ክፍለ ዘመን በነበሩ አብያተ ክርስቲያናት እየገባ የነበረና የክርስቶስን ማንነት ዝቅ ያደረገ የነበረ አስተምህሮና አስተሳሰብ እንደነበረ ምናልባት ሌሎችን መጽሐፍት ስታጠኑ እንዳያችሁ ተስፋ አረጋለሁ። በኋላ ይሄ ትምህርትና ይሄ አስተሳሰብ ኖሮ ቆይቶ ሲዳብር ሁለተኛው ክፍለ ዘመን መጀመሪያ ላይ ኖስቲሲዝም ተብሎ የሚጠራ ዕውቀት ላይ ፍልስፍና ላይ የተመሰረተና የክርስቶስን በተለይ በስጋ የተወለደውን ክርስቶስ ዝቅ የሚያደርግ የኢየሱስ ክርስቶስን ማንነት ዝቅ የሚያደርግ አስተሳሰብ፣ ዕውቀት ላይ የተመሰረተ አስተሳሰብ እና ፍልስፍና ገብቶ ነበር። በዚህ ጊዜ እርግጥ በቆላሲያስ ጅማሬውና ኤሌመንቱ ነው የነበረው። ጅማሬው ነበረ፣ አስተሳሰቡ ነበረ፣ እየገባ ነበረ ወደ አብያተ ክርስቲያናት። ሄዶ ግን ይሄ ፍልስፍና ራሱን የቻለ ትልቅ ፍልስፍና ሆኖ የመጀመሪያውና ሁለተኛው መቶ ክፍለ ዘመን ይኖሩ ለነበሩ ቤተክርስቲያናት በጣም ትልቅ ራስ ምታት የነበረ ብዙ ንፋቂዎችንም የወለደ ፍልስፍናና አስተሳሰብ እንደነበረ ሁላችን እናውቃለን። እና በተለይ የዚህ አስተሳሰብ የዚህ ፍልስፍና ዋና ሐሳብ ቁሳዊ ነገር እርኩስ ነው፣ መንፈሳዊ ነገር ደግሞ ቅዱስ ነው ብሎ የሚያስብ ከሁለት የከፈለ መንፈሳዊ ነገርን ቅዱስ አድርጎ የሚወስድ ቁሳዊ የሆነ አካላዊ ማቴሪያላዊ የሆነ ነገር ደግሞ እርኩስ እንደሆነ የሚያስብ እና መንፈስን ከፍ ስጋን ዝቅ የሚያደርግ አስተሳሰብ ስለነበረ በተለይ ክርስቶስ በስጋ መምጣቱን የማይቀበል ማለት ነው። ክርስቶስ በስጋ ከመጣ ስጋ ዝቅ ያለ ስለሆነ ለዚህ ነው አንደኛው ዮሐንስም ስታነቡ በስጋ መምጣቱን መወለዱን የማያምንን መንፈስ የዮሐንስ ሐዋርያው ይቃወማል በአንደኛው ዮሐንስ መልእክትና ክርስቶስ በስጋ ስለመጣ ክርስቶስን ዝቅ የሚያደርግ
ክርስቲያኖቹ እንደሚያምኑት ወንጌልም እንደሚያስተምረን ክርስቶስ በስጋ ተወልዶ መምጣቱን፣ በስጋ መሞቱን፣ በአካል መገለጡን፣ በአካል ማገልገሉን የማይቀበል ከዚህ የተነሳ ኢየሱስን ዝቅ አድርጎ የሚመለከትና ኢየሱስን ዝቅ በማድረግና በመሸርሸር ደግሞ አኗኗራቸውን ለማዳከምና ለመሸርሸር የመጣው አስተሳሰብ ገብቶ ስለነበረ ይሄን መስማቱ ነው እንዲጋደል ያደረገው። ምክንያቱም ይህ አስተሳሰብ ይሄ የክርስትና አስተምህሯቸውን የወንጌልን ዳር ዳር የተመለከተ ነገር አይደለም። ይሄ ስለ አኗኗር ወይ በተለያየ መንገድ የወንጌልን ዳር የነካ ነገር ሳይሆን የወንጌልን ዋና ማዕከል ክርስቶስን የሚነካ አስተሳሰብ ስለሆነ ምዕራፍ 1ም እንደምንመለከተው በሚቀጥለው ክፍለ ጊዜ ክርስቶስን የተመለከተ አስተሳሰብ ስለሆነ ለዛ ነው የሚጋደለው። አንዳንድ ጥቃቅን ምናልባት ምግባራዊ የሆኑ ነገሮች ቢኖሩ ሊጸልይላቸው ይችላል። ማስተካከያ ደብዳቤም ሊጽፍላቸው ይችላል። መጋደል የመጣበት ምክንያት የመጣው አስተሳሰብ የአስተምህሯቸውንና የወንጌልን እምብርትና ማዕከል የሆነውን የክርስቶስን ማንነት የክርስቶስን የበላይነት የሚነካ ነገር ስለነበረ ለሱ ነው የሚጋደልላቸው፣ ለሱ ነው የሚጽፍላቸው። የተጻፈውም ክርስቶስን ከፍ ለማድረግ ነው። የሚጸልየውም የሚጋደለውም የክርስቶስን ከፍታና የበላይነት እንዳያጡት እንዳይሸረሸሩ ለመጸለይና ለማስተማር የተጻፈ ደብዳቤ ነው። ስለዚህ በአጭሩ ቆላስይስ ከዚህ አስተሳሰብ በመነሳት ክርስቶስንና ማንነቱን ከፍ በማድረግ ከፍ አድርጎ በማሳየት ማንነቱን በማሳየት የክርስቶስን መለኮትነት የክርስቶስን ታላቅነት የክርስቶስን ባህሪና ከፍታ የኢየሱስን ከፍታ በማሳየት ኑሯቸውን ወደ ከፍታ ለማምጣት ነው። አኗኗራቸው እንዲበረቱ ከፍ እንዲሉ እንዲበረቱ እንዲጠነክሩ በውስጥ ሰውነታቸው የእውቀት መረዳታቸው ከፍ እንዲል ስለዚህ ክርስቶስን ከፍ በማድረግ ለክርስቶስ ያላቸው የአኗኗርና ንጽህና ከፍ እንዲል እሱን የሚመጥን እንዲሆን ለማነሳሳት የተጻፈ ነው። ክርስቶስን ከፍ በማድረግ አኗኗራቸው የክርስቶስን ከፍታ የሚመጥን እንዲሆን ለማነሳሳት የተጻፈ መልእክት ነው። ስለዚህ ዋና ዋናዎቹ ሐሳቦች በወህኒ ቤት ሳለ ስለ እነርሱ ሰማ። የሰማው ነገር ደግሞ መልካም ነገሮችን ብዙ ቢሰማም ግን ያመኑትን ወንጌል ማዕከሉን የሚነካ አስተሳሰብና ፍልስፍና እየገባ መሆኑን ስለተረዳ ሳይሸረሽራቸው በፊት የክርስቶስን ማንነትና ከፍታ በማሳየት ኑሯቸው ደግሞ ክርስቶስን እንዲመጥን ለማነሳሳት የተጻፈ ደብዳቤ ነው። ሁለት ቃላትን በተደጋጋሚ ተጠቅሜያለሁ። የክርስቶስ ከፍታና የኑሯቸው ተመጣጣኝነት። በቃ ይሄ ነው ቆላስይስ። የክርስቶስን ከፍታ በማሳየት ኑሯቸው የክርስቶስን ማንነት ተመጣጣኝ ወርዝ የሚያደርግ የሚመጥን ኑሮ እንዲኖሩ ለማነሳሳት ነው። ስለዚህ በሚቀጥለው ትንሽ ዘርዘር ያሉ ነገሮች ለማየት እንሞክራለን። ስለዚህ ቆላስይስን ለጥናት እንዲመቸን በሶስት ዋና ዋና ክፍሎች ልንከፍለው እንችላለን ብዬ አስባለሁ። አንደኛው ቃላቶቹን ራሱ ከያዛችኋቸው በጣም ጥሩ ነው ብዬ አስባለሁ። አንደኛው የመጀመሪያው ክፍል ምዕራፍ 1 ቁጥር 21 ጀምሮ እስከ ምዕራፍ 2 ቁጥር 15 ድረስ ይደርሳል። ምዕራፍ 1 ቁጥር 21 ጀምሮ እስከ ምዕራፍ 2 ቁጥር 15 ድረስ ይደርሳል። ራሱ ሲቀየር ክፍሉ ሲቀየር ያስታውቃል። እርሱ ሲል ይቆይና ጳውሎስ ምዕራፍ 1 ቁጥር 21 ላይ እናንተንም ይላል። ስለዚህ እናንተንም በሚል ላይ የተንጠለጠለ ነው። በሁለተኛው ክፍለ ጊዜ የሚያሳያቸው የመዳናቸውን ታላቅነት ነው። መጀመሪያ ላይ የአዳኛቸውን ታላቅነት ነው። ሁለተኛ ላይ የመዳናቸውን ታላቅነት ነው። እናንተንም ምን እንዳረጋችሁ እንመልከት ነው። እኛን ምን እንዳረገን እንመልከት፣ እናንተን ደግሞ እንደዚህ ያረጋችሁና ስለ መዳናቸው ይነግራቸዋል። ስለ መዳናቸው ታላቅነትና ምስጢር ይነግራቸዋል። አዳኙ ታላቅ ነው፣ የተቀበሉትም መዳን ታላቅ ነው የሚለውን ለማሳየት ማለት ነው። እርሱ ብሎ ይጀምራል፣ እናንተንም ብሎ ይቀጥላል። እርሱ ማን ነው? እናንተንስ ምን አረጋችሁ ነው። ሶስተኛውና የመጨረሻው ክፍል ግን ከምዕራፍ 2 ቁጥር 16 ጀምሮ እስከ መጽሐፉ መጨረሻ እስከ ምዕራፍ 4 ቁጥር 18 ድረስ ይደርሳል። ከምዕራፍ 2 ቁጥር 16 ጀምሮ እስከ ምዕራፍ 4 ቁጥር 18 እስከ መጨረሻው ድረስ ደግሞ የሚናገረው የዚህ ደግሞ ክፍል ዋና ቃል እንግዲህ ነው። በተደጋጋሚ እንግዲህ እያለ ነው የሚቀጥለው። አሁን ደግሞ ስለሚጠበቅባቸው ምላሽ ስለሚጠበቅባቸው ኑሮ ደግሞ የሚናገር ክፍል ነው። እርሱ እንዲህ አይነት አዳኝ ነው፣ እናንተንም ደግሞ እንዲህ አይነት መዳን ሰጣችሁ። ስለዚህ እንግዲህ አኗኗራችሁ እንደዚህ ይምሰል ነው። የክርስቶስን ከፍታ በማሳየት የመዳናቸውንም ከፍታ በማሳየት የሚመጥን ኑሮ እንዲኖሩ ለማነሳሳት የተጻፈ መልእክት ነው። በጣም አስፈላጊ ነው ለዘመናችን።
ሰው ለክርስቶስ የሚመጥንን ኑሮ የሚኖረው የአዳኙን ታላቅነትና የመዳኑን ታላቅነት ሲረዳ ነው። ከዛ ውጪ መኖር አንችልም። አንዳንድ ጊዜ ኑሯችን ዝቅ የሚለውና በቅድስና መኖር የሚያቅተን የተቀበልነው ጌታ ምን ያህል ትልቅ እንደሆነ፣ የተቀበልነው መዳን ምን ያህል እንደሆነ ስለማናውቅ ነው። አዳኙንም መዳናችንም ታላቅነቱንና ከፍታውን በተረዳን ቁጥር ለእርሱ የተሻለ ኑሮ ለመኖር እንነሳሳለን እና እርሱ እናንተንም እንግዲህ ነው የመጽሐፉ አጠቃላይ አውድ። ሌሎችን ክፍሎች በሚቀጥለው እናያለን።